There's still no clarity over whether this second round of talks is going to happen in Islamabad. We've been hearing multiple statements from both sides digging in their heels, talking about how this is going to be a temporary ceasefire, whether it's going to be an unlimited ceasefire, whether the Iranians are going to take part or not. አልጨበት ያሉትና በፕሬዝዳንት ትራምፕ ላይ አደገኛ ጨዋታ የተጫወቱ የሚገኙት የኢራን ተደራዳሪዎች ሆርሙዝን መክፈት ፈጽሞ የማታሰብ ስለመሆኑ ይፋ ያደረጉት የኢራን ከፍተኛ ባለስልጣናት ለሁለተኛው ዙር ድርድር ስለመቀመጣቸው እርግጠኛ መልስ መስጠት አልቻሉም። ይህንን ተከትሎ በኢስላማባድ ፓኪስታን የተሰባሰቡ ዓለም አቀፍ መገናኛ ብዙሃን በመግቢያችን ላይ በሰማችሁት መልኩ በከፍተኛ ጭንቀትና መጠባበቅ ውስጥ ይገኛሉ። የዕለቱ የመረጃ ቅኝታችን ዝርዝሩን ይመለከተዋል። ከዚህ ውጪ የኃይለ ገብረስላሴ 1.9 ቢሊዮን ብር ኢንቨስትመንት እንመለከታለን። ኃይለ ገብረስላሴ ብዙዎች የማይደፍሩት የሚመስለውን የደፈረበት የደብረ ብርሃን ከተማ ፕሮጀክቱን እንመለስበታለን። ሰላም ጤና ይስጥልን። የዕለቱ የመረጃ ቅኝታችን በእነዚህ አበይት ጉዳዮች ላይ በትኩረት የሚያጠነጥን ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። በመግቢያችን ላይ እንደሰማችሁት በፓኪስታን ኢስላማባድ ሊደረግ የታሰበው ሁለተኛ ዙር የአሜሪካና ኢራን ድርድር ስለመካሄዱ እርግጠኛ መሆን አልተቻለም። ከሁለቱም ወገኖች የሚሰሙ በርካታ መግለጫዎች ይህ ጊዜያዊ ተኩስ አቁም ነው ወይንስ ያልተገደበ ለሚለው ግልጽ ምላሽ እየሰጡም አይደለም። በተለይም በፓኪስታን ኢስላማባድ ይደረጋል በሚል በከፍተኛ ዝግጅት በሚጠበቀው ድርድር ኢራን ስለመሳተፏ እስካሁን የተገኘ ማረጋገጫ የለም። እንደ አልጀዚራ ዘገባ ከሆነ በቀጣዮቹ ከ36 እስከ 48 ሰዓታት ውስጥ ሁለተኛው ዙር የሁለቱ ሀገራት ድርድር መች ሊጀምር እንደሚችል ግልጽ መረጃ ይፋ ይሆናል ተብሏል። ከዚያው ከድርድሩ መሰናዶ ስፍራ ኢስላማባድ ሆኖም ዘገባቸውን ያጠናቀሩት የአልጀዚራ ጋዜጠኞች በከተማው ሁሉም ነገር ለድርድር ዝግጁ ሆነው እየተጠባበቀ ይገኛል ብለዋል። ኢስላማባድ እንግዶቿን እየጠበቀች ነው። መንገዶችም ተዘጋግተው ሁሉም ነገር ውጥረት የሚታይበት የከተማ ድባብ ሆኗል። ፓኪስታን የመጀመሪያውን ዙር ድርድር ስታስተናግድ በከፊል ስራና ትምህርት ቤት ዘግታ ነበረ። በዚህኛው ዙር ድርድር ደግሞ ድርድሩ በሚደረግበት ሬድ ዞን አካባቢ የሚገኝ ትምህርት ቤትም ሆነ ስራ እንዲዘጋ ተደርጓል። የሚታየው ፋቲግ ያጠለቀ ፖሊስና ወታደር እንደዚሁም የትራፊክ ፖሊስ አባል ብቻ ነው ተብሏል። ተንታኞች እንደሚሉት ይሄኛው ድርድር ሜክ ኦር ብሬክ ነው። የድርድር ካልተሳካ ጦርነቱ መቀጠሉ የማይቀር ነውና ለዚህም ሲባል አሜሪካም ሆነ ኢራንን አስማምቶ ለመላክ ፓኪስታን ቆርጣ ተነስታለች። ለቀናትም ሁለቱን ተደራዳሪዎች አሜሪካና ኢራንን እየተጠባበቀች ትገኛለች። ለዚህ ደግሞ የሀገሪቱ አንድነትና ኢኮኖሚ አደጋ ላይም ጥላ ጭምር ነው። በዋና ከተማዋ ኢስላማባድ ውስጥ መኪኖች ሲንቀሳቀሱ ይፈተሻሉ። በጎዳናዎቹ ግራና ቀኝ ኢስላማባድ ቶክስ የሚሉ ፖስተሮች ተለጥፈዋል። ነገር ግን በሁለቱ ሀገራት መካከል ንግግሩ ስለመካሄዱ ማንም እርግጠኛ ሆኖ መናገር አይችልም። የነጩ ቤተ መንግስት በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራ የአሜሪካ ልዑካን ቡድን ወደ ፓኪስታን እንደሚሄድ ቢናገርም ጊዜው ግን ግልጽ አልተደረገም። ሆኖም ድርድሩ ይደረጋል ከተባለበት የዚህ ሳምንት መጀመሪያ ቀናት ጀምሮ በኢስላማባድ ለደህንነት ሲባል እንደተዘጋጋው ሁሉም ነገር በህዝቡ ህይወት ላይ ከወዲሁ መስቅልቅል ፈጥረዋል። ነገሮች አንድ ያዝ አንድ ደግሞ ለቀቅ እያሉ ግልጽ ምልክቶች መታጣታቸውን ተከትሎም ህዝቡ ድርድር ተደርጎ ወደ መደበኛ ህይወቱ እስኪመለስ ተቸኩሏል። በዚህ መሃል በጎ ዜና የሚሆነው ግን የአሜሪካው ፕሬዝዳንት ሁለተኛው ዙር ድርድር እንደሚደረግ ለጋዜጠኞች ማረጋገጫ መስጠታቸው ነው። ድርድሩ ይደረጋል ብለው ለሳምንት በፓኪስታን ኢስላማባድ ሲጠባበቁ የነበሩት ዓለም አቀፍ ሚዲያዎችም አሁንም በትዕግስት እየጠበቅን ይገኛለን የፕሬዝዳንቱን ቃላት ይዘናል። ከዚህ ውጭ ግን የኢራን ተደራዳሪዎች ወደ ፓኪስታን ስለመምጣታቸው ግልጽ መረጃ የለንም ሲሉ ይፋ አድርገዋል። አሜሪካና እስራኤል በፈጸሙት ግልጽ የተኩስ አቁም ጥሰት ምክንያት ሆርሙዝ ወሽመጥን መክፈት የማይቻል ነው ብላለች። የስዊድኑ የነዳጅ አጓጓዥ ኩባንያ የሆነው ስቴና በልክ ዋና ስራ አስፈጻሚ በዚህ ሰዓት የኩባንያው መርከቦች በሆርሙዝ ወሽመጥ በኩል የሚያልፉበት ምንም አይነት እድል እንደሌለ ይናገራሉ። የድርጅቱ ዋና ስራ አስፈጻሚ ኤሪክ ሃኒል ከቢቢሲ ሬዲዮ ፎር ቱዴ ፕሮግራም ጋር በነበራቸው ቃለ ምልልስ ይህንን አይነት እርምጃ ከመውሰዳችን በፊት በውሃ መስመሩ በኩል በሰላም ለማለፍ ከሁለቱም ከኢራን እንደዚሁም ከአሜሪካ የደህንነት ዋስትና ያስፈልገናል ብለዋል። የንግድ መርከቦች በድጋሚ ጉዞ እንዲጀምሩ የሚያስችለው አስፈላጊ ሁኔታ ሊፈጠር የሚችለው የሰላም ስምምነት ሲፈረም ብቻ ስለመሆኑ አረጋግጠዋል። ከጥቂት ሳምንታት በፊት እስከ ባለፈው ሳምንት ድረስ ባለው ጊዜ በአንድ ሳምንት ገደማ ውስጥ እንድናልፍ የሚያደርግ አንድ ነገር ይፈጠራል የሚል ተስፋ ነበረን ያሉት ዋና ስራ አስፈጻሚው አሁን ግን ሁኔታ የተቆለፈ ሆኗል ሲሉ ስጋታቸውን ገልጸዋል። ለዚህም ይመስላል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች የተሰበሰበ የመጀመሪያው ገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የሀገሪቱ ፓርላማ ምክትል አፈ ጉባኤ ይፋ ያደረጉት። ታስኒም የተባለው የኢራን የዜና ወኪል ምክትል አፈ ጉባኤው ሐማድ ሬዛ ሀጅባቤ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ምላሽ ከመስጠት መቆጠባቸውን ዘግበዋል። ክፍያ መሰብሰቡን በተመለከተ ከባለስልጣኑ ባሻገር ከገለልተኛ ወገኖች ግን ማረጋገጥ አልተቻለም። ከአሜሪካ ጋር የተኩስ አቁም ከመደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኙ ባህር ወሽመጥ የሚያልፉ መርከቦችም እንዲከፍሉ እንደምታደርግ ስትገልጽ ነበረ። ይህ የኢራን ውሳኔ በሀገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው ገንዘብ መጠን ግን ግልጽ ሳይሆን ቀርተዋል። ባሳለፍነው መጋቢት ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው
ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲ ወገን ዜናውን አስተባብሏል። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰቧን ካስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒም ዜና ወኪል አረጋግጠዋል። ጨምሮም ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦቹ የያዙት ጭነት አይነትና መጠንን መሰረት ያደረገ ሲሆን ክፍያውም በኢራን የሚወሰኑ በማለት ሀገራቸው ያወጣቸው መመሪያ ተግባራዊ የሆነ መምጣቱን ያመላክቱት። ይህ ኢራን በወሽመጡ በኩል በሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዚዳንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቅቀው እንደነበረ ነው የተሰማው። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የቀድሞው ጀግና አትሌት የአሁኑ ኢንቨስተር ኃይሌ ገብረስላሴ 1.9 ቢሊዮን ብር የማይደፈር ፕሮጀክት። ኃይሌ ገብረስላሴ ብዙዎች የማይደፍሩት የሚመስለውን በጦርነት ቀጠና ውስጥ በመገኘቷ ኢንቨስትመንቷ እየተቀዛቀዘ በመጣው ደብረ ብርሃን ከተማ ያጠናቀቀው ግዙፍ ፕሮጀክት በዛሬው ዕለት ተመርቋል። የአትሌት ሻለቃ ኃይሌ ገብረስላሴ 11ኛው መዳረሻ ባለ 4 ኮከብ ሆቴልና ሪዞርት በአማራ ክልሏ ደብረ ብርሃን ከተማ በዛሬው ዕለት ተመርቋል። ኃይሌ ገብረስላሴ ቀጣይ መዳረሻ ጎንደር፣ ድሬዳዋ፣ ሐረር ነው ሲል ይፋ አድርጓል። በምረቃ መርሃ ግብሩ የሰሜን ሸዋ ዞን አስተዳደር መካሻ ለማየው የደብረ ብርሃን ከተማ ከንቲባ አቶ በድሉ ብሸትን ጨምሮ ሌሎች ተጋባዥ እንግዶችና ኃላፊዎች ተገኝቶ ነበር። ሻለቃ ኃይሌ ገብረስላሴ በወቅቱ ባደረገው ንግግር ሆቴሉ 8 ካሬ ላይ ያረፈው ወጪውም 1.9 ቢሊዮን ብር ነው ሲል ተደምጧል። የሆቴልና ሪዞርት ግንባታው ዘጌት ቢልም በምንፈልገው መሰረት ተሳክቶልን ተሰርቷል ሲል የተናገረው ኃይሌ ገብረስላሴ ከዚህ ቀደም 10 ሆቴልና ሪዞርቶች እንደተገነቡ ደብረ ብርሃን 11ኛው መዳረሻ ስለመሆኑ ገልጸዋል። የቀጣዩ መዳረሻቸው ጎንደር፣ ድሬዳዋ፣ ሐረር ይሆናል በማለትም ነው የግንባታው ሂደት እንደሚቀጥል ያረጋገጠው። ከዚህ ባለፈ የኃይሌ ሆቴልና ሪዞርት ግሩፕ የሚያጨበጭብለት ሆቴል ጎንደር ነው ሲልም የጎንደር ሆቴል ልዩ ስለመሆኑ ከወዲሁ ጥቆማ ሰጥተዋል። የኃይሌ ሆቴሎችና ሪዞርቶች ግሩፕ ማኔጂንግ ዳይሬክተር አቶ ጋሪሳ ግርማ በበኩሉ ሆቴሉ ባለ 4 ኮከብ ስለመሆኑ ተናግረው እስካሁን በቋሚነት ለ200 ዜጎች ቋሚ የስራ ዕድል መፍጠሩን ሆቴሉ ሙሉ በሙሉ ስራ ሲጀምር ከ300 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥር ተናግረዋል። ደብረ ብርሃን ኃይሌ ሆቴልና ሪዞርት 123 እንግዳ ማረፊያ፣ የሀገር ውስጥና ውጭ ምግቦች የሚሰናዱባቸው 4 ሬስቶራንቶች፣ 1 ባር፣ 6 የተለያዩ መሰብሰቢያ አዳራሾችን የያዘ ስለመሆኑ አብራርተዋል። የደብረ ብርሃን ከተማ ከንቲባ በድሉ ብሸት በበኩላቸው ሻለቃ ኃይሌና ቤተሰቦቻቸውን አመስግነው ሆቴሉ በከተማ ያሉትን ኢንቨስትመንት ምቹና ሳቢ ማድረግ እድሉ ከፍተኛ ስለመሆኑ ገልጸዋል። የሰሜን ሸዋ ዞን አስተዳዳሪ መካሻ ለማየ በበኩላቸው ኃይሌ ደብረ ብርሃን ከተማ ወጣት እንድትሆን ይህንን ሆቴል አምጥታል ሲሉ ምስጋናቸውን ችለዋል። የከተማዋ ከንቲባ በድሉ ብሸት ደግሞ አንተ አይቻልም የሚለውን ተስፋ አስቆራጭ ቃል ከኢትዮጵያን መዝገበ ቃላት ውስጥ በተግባርና በላብ ያጠፋ ለወጣቱ ትውልድ ህያው የስራ መዝገብ ሆንክ ጀግና ነህ ብለዋል። ዛሬ የተመረቀው ግዙፍና ዘመናዊ ሆቴል የኃይሌ ገብረስላሴን የማይበገር የስራ መንፈስና ለሀገሩ ያለውን ጥልቅ ፍቅር የሚመሰክር ህያው ሐውልት ነው ሲሉ ነው እውቅና የሰጡት። ሆቴሉ ለከተማዋ የህንፃ ውበት ብቻ አይደለም፣ የደብረ ብርሃንን የሆቴልና የቱሪዝም አገልግሎት ደረጃ ወደ ላቀ ዓለም አቀፍ ከፍታ ያሸጋገረ በዘርፉ አዲስ መለኪያ ወይም ስታንዳርድ የፈጠረ ፈርቀዳጅ ፕሮጀክት ነው ብለውታል። የኃይሌ ሆቴልና ሪዞርት ብራንድ ወደ ደብረ ብርሃን መምጣቱ ከተማው ያላትን ኢንቨስትመንት ሳቢነትና ምቹነትም ለዓለም አቀፍ ማህበረሰብ የሚያበስር ትልቅ የልማት አምባሳደር ሆኖ ያገለግላል ባይ ናቸው። ደብረ ብርሃን ከተማ በዚህ ወቅት በኢትዮጵያ ፈጣን እድገት እያስመዘገቡ ከሚገኙ የኢንዱስትሪ ማዕከላት ቀዳማ ብትሆንም ባለፉት ዓመታት በክልሉ በተቀሰቀሰው ግጭት ምክንያት በሚጠበቀው መንገድ ኢንቨስትመንት ወደ ከተማዋ እየተሳበ አለመሆኑ ሲዘገብ ቆይቷል። ከዚህ ባለፈ ከከተማዋ አንዳንድ ኢንዱስትሪዎች በሰላም እጦት ሳቢያ እየተዘጉ እየለቀቁ ስለመሆኑም ተዘግቦ ነበረ። የኃይሌ ሆቴል መከፈቱ ለኢንዱስትሪ ባለቤቶችና ለባለሀብቶች ምቹ የስራ አካባቢን ይፈጥራል። ለሀገር ውስጥና ለውጭ ሀገር ቱሪስቶችም ዓለም አቀፍ ደረጃውን የጠበቀ የመስተንግዶ አገልግሎት እንዲያገኙ ያደርጋል ምን ያሉት። ከዚህ ባለፈ ለዓለም አቀፍ ስብሰባዎችና የንግድ ልውጦች ምቹ በመሆኑ የከተማውን ኢኮኖሚ እንቅስቃሴ በእጅጉ ያፋጥነዋል፣ ለዜጎች የስራ ዕድል በመፍጠርም ትልቅ አስተዋጽኦ ያበረክታል ብለዋል ከንቲባ በድሉ ብሸት። የሰሜን ሸዋ ዞን ለኢንቨስትመንት ስራ ምቹ በመሆኑ ባለፉት 6 ወራት 370 የሚሆኑ ከ50 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውን ኢንቨስትመንቱ ለ65000 ዜጎች የስራ ዕድል እንደሚፈጥር ነው የተናገሩት። በመጨረሻም የፌዴራል አቃቤ ሕግ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ መስርቶት የነበረውን 3 ክሶች አቋርጠዋል። በዚህ መሰረት በፌዴራል ጠቅላይ ፍርድ ቤት ሲካሄድ የነበረውን የይግባኝ ክርክር እንዲቆም አድርገዋል። ታዬ በዚህ ሰዓት ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተፈርዶባቸው የ4 ዓመት እስራት ላይ ይገኛሉ። ከዚህ ውጪ መንግስታዊ ስርዓትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛ ወሬ ማሰራጨትና መንግስትን መስደብ የሚሉ ተጨማሪ ክሶች ቀርቦባቸው ነበረ። እነዚህ 3 አዳዲስ ክሶች የቀረቡት በህዳር ወር 2018 እንደነበረ የሚታወስ ነው። በመጀመሪያው ክስ አቃቤ ሕግ አቶ ታዬ ለሸኔና ለፋኖ ታጣቂዎች ድጋፍ የሚሰጥ ፕሮፓጋንዳ በማሰራጨት ህገ መንግስቱንና ህገ መንግስታዊ ስርዓቱን አዳክሟል ሲል ከሷቸው ነበረ። አቃቤ ሕግ በቃለ መጠይቁ ላይ የተሰጡት አስተያየቶች መንግስት ጠላት ብሎ በፈረጃቸው ኃይሎች ላይ ድጋፍ መስጠትን ያሳያል ሲልም ተከራክሮ ነበረ። እነዚህ ንግግሮች ተደርጓል የተባሉት ታዬ ደንደዓ ሆርን ኮንቨርሴሽን በተባለ የዩቲዩብ ገጽ ላይ በሰጡት ቃለ ምልልስ ነው። የታዬ ደንደዓ ጠበቃ አበራ ንጉስ ስለ ክሱ መቋረጥ ሲናገሩ በሌላ መዝገብ በ4 ዓመት እስር ተፈርዶባቸዋል። ይህ ክስ ቀደም ሲል ጥፋተኛ ከተባሉበት መዝገብ በተጨማሪ የቀረበ ነበር ብለዋል። ጠበቃቸው ቀጥለውም ከፍተኛ ፍርድ ቤት የዋስትና መብታቸው በመከልከሉና የኦሮሚያ ጨፌ አበረቡ ናቸው ያላቸው ያለመከሰስ መብት ሳይነሳ የቀረበው ክስ ውድቅ
ውድቅ እንዲደረግ ያቀረቡት አቤቱታ ባለመቀበሉ ይግባኝ ብሎም ነበር። አቶ ታዬ ደንዳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ያለ ፈቃድ የጦር መሳሪያ በመያዝ ጥፋተኛ ተብሎ የ7 ዓመት ከ2 ወር ጽኑ እስራትና የገንዘብ መቀጮ ተጥሎባቸው ነበር። ጠበቆቹ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ የመከላከያ ምስክሮች ሳይሰሙ የቀረበው ውሳኔ ነው በሚል ቅሬታ አቅርበው ነበር። በኋላ ግን በይግባኝ ቅጣቱ ወደ 4 ዓመት ዝቅ እንዲል ተደርጓል። አቶ ታዬ ለመጀመሪያ ጊዜ በቁጥጥር ስር ዋሉት በታህሳስ ወር 2016 ዓ.ም ጠቅላይ ሚኒስትር አብይ አህመድን በይፋ ከወቀሱ በኋላ ነበር። በወቅቱ ጸረ ሰላም ኃይሎችን በመደገፍና ህገወጥ የጦር መሳሪያ በመያዝ ወንጀል ተከሰው ነው የነበረው። የአቶ ታዬ የህግ ክርክር በተለያዩ ጊዜያት ውሳኔዎች ሲለዋወጡበት የቆየ ሲሆን የጠቅላይ ፍርድ ቤት ቀደም ሲል የተሰጠ የነጻ ውሳኔ በመሻር በድጋሚ እንዲታይ ማዘዙም የሚታወስ ነው። በአሁኑ ወቅት አዳዲሶቹ ክሶች ለጊዜው ቢቋረጡም ቀደም ሲል የተፈረደባቸው የእስር ቅጣት ግን በእስር ቤት ሆነው እያገለገሉ ይገኛሉ። ወደ ሸገር ታይምስ ቤተሰቦች የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።